ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ዓርብ ረፋድ መረጃዎችን እናልፋለን። በመጀመሪያም የቢቸና ከተማ ህዝብን በደስታ ተውጧል። አገዛዙ አባ ኮስተር ብርጌድ በቢቸና ከተማ ሰርጎ በመግባትም በወሰደው ኦፕሬሽን ሆዳም የቢቸና ካድሬዎችም ደንግጠዋል። በቢቸና ከተማ የአገዛዙ ገረዶች በሆዳቸው የሚያድሩ ካድሬዎችም ጭንቀት ውስጥ መግባታቸውም ተረጋግጧል። አገዛዙ በቢቸና ከተማ እየፈጸመ ያለው አጸያፊ ተግባርም ተከትሎ ባንዳ ግልጽ አድርጎም አውጥቶታል። ባንዳው ባወጣው ንግግርም የቢቸናን ህዝብም ሲዘርፈው ሲነቁሮም የነበሩ ሆዳም ካድሬዎችም በጭንቀት ውስጥ እንዳሉ በስርዓት ውስጥ አስርገን ያስገባናቸው ውስጥ መረጃ ምንጮችም አረጋግጠዋል ሲሉም ፋኖች ተናገሩ። ህዝብን በውሸት እያጭበረበሩ የከረሙት የብልጽግና ካድሬዎች ዛሬም ህዝባችንን ለማታለል ሞክረዋል። በቢቸና ከተማ ህዝባችንን እየመዘበሩ ያሉ ከህዝባችን ያለ አግባብ ገንዘብ የተቀበሉ ለፋኖ መረጃ ትሰጣላችሁ እያሉ ገንዘብ የተቀበሉ ሮንድ እደሩ እያሉ ሮንድ ያላደረውን ገንዘብ የተቀበለው መሳሪያ የደበቁ በህገወጥ ቤት እንዲገነቡ ያደረጉ ገንዘብ የተቀበሉ ህዝባችን ላይ በርካታ ወንጀሎችን የሰሩ ሆዳም ካድሬዎች በማስረጃ አስደግፈን ይዘንም የምንመለስ ይሆናል ሲሉም ይናገራሉ የፋኖ መሪዎች። ወደ ቀጣይ መረጃ ስናልፍ ምስራቅ ወለጋ ዞን ኪረም ወረዳ ከ2 ሳምንት በፊት 100 አለቃ ሳሚ የተባለ ያገዛዙ ወታደራዊ አዛዥ መገደሉንም ተከትሎ ከባጊናን ወፍጮ ቀበሌዎች የፋኖ ቤተሰብ ናቸው የተባሉ ወገኖች ህፃን ሽማግሌ በሙሉ የወረዳው እስር ቤት እስኪሞላ ድረስ ወደ ወረዳና ዋና ከተማዋ ቤሮ እየተወሰዱ በጅምላ ያለምንም ጠያቂ ሲታሰሩም ቆይተዋል። ሰሞኑን ደግሞ በዛ ወረዳ ጨቢ ቀበሌ ላይ የተፈጠረውን ክስተትም ምክንያት በማድረግ ከወረዳው ዋና ከተማ በተጨማሪም አላፊ አግዳሚውን አማራ በሙሉ እየታፈሰ እስር ቤት መሙላቱን ተከትሎ የነጋዴ መጋዘኖችና የግለሰብ ቤቶች እየተከራዩ የአማራው ማህበረሰብ ልክ እንደ ህልም እየተከዘኑ በሞትና በህይወት መካከል እንደሚገኙ ምንጮቹም አረጋግጠዋል። በተያያዘ ዜና ሲኔዶሮ፣ አሹ ካሶይ፣ ቂልጦ ቦሰና፣ ሰጊ የመሳሰሉ ቀበሌዎችም በተናበበ ሁኔታ ለመውረርና የአማራው መፈናቀል ከጊዳ አያና ወረዳ የተነሳው ነክሽኔ ኃይልም ወደ አለልቱ ወንዝም እየፈሰፈረ ሲገኝም ላይኛው በከተማ በኩልም የኦሮሚያ ልዩ ኃይል ሚኒሻና መከላከያ ዝግጁ እንደሆነም ታዟል። ወደ ቀጣይ መረጃ ስናልፍ የአማራን የህልውና ትግል በቢጫ ፔስታል ጠቅልሎ ለአብይ አህመድ ለማስረከብ $1 ሚሊዮን ከ100,000 ስም አጥፊ ጋርም አቀናጅቶ ያሳለፈው ቡድንም ገና ከጅምሩ ተፋልሞን እንክትክቱን አውጥተነዋል። አሁን የቀሩትም በጣት የሚቆጠሩ የደም ነጋዴዎችና የባህዴን ካድሬ ዘመዶች ናቸው። እነርሱም በቅርብ ሙሉ በሙሉ ይከስማሉ። ዋናው ጉዳይ በምስራቅ ጎጃም ነፍስ የሳርም ምድር ወረዳ የሚንቀሳቀሱ አንበሳው የአባይ ሸለቆ ብርጌድም ራሳቸውን የእስክንድር ነጋ እና የአብይ የጋራ ሻለቆችን ካጸዱ በኋላ ወደ አብዛኛው ታጋዮች ወደ እናት ብርጌዳቸው አባይ ሸለቆ ተቀላቅለው እየታገሉም ይገኛሉ። ነገር ግን ለድርድር ዳውንት እንደገቡ ጎጃምን መርገጥም በሚበርም አውሮፕላን እንደ መስፈር የከበዳቸው አንዳንድ እናቴ ታገተች፣ አክስቴ ከሰረች፣ አባቴ ተናደደ፣ ወንድሜ ተበሳጨ የሚል የቁራንቁሬ ስም ማጥፋት ስራ እየሰሩ ተመልክተናል ሲሉም ይናገራሉ የፋኖ አመራሮቹ። ወደ ቀጣይ መረጃ ስናልፍ የህንድና ፓኪስታን ውጥረት ከ20 በላይ ንጹሃን ቱሪስቶች በካሽሚር መገደላቸውን ተከትሎ ህንድ በፓኪስታን ላይ ከፍተኛ እርምጃ እየወሰደች ነው። የህንድ የውጭ ጉዳይ ሚኒስተርም ከጥቃቱ በኋላ አስቸኳይ ጸጥታ ካቢኔ ስብሰባም ስለመጥራቱም ለጋዜጠኞቹ ገልጸዋል። በዚህም በአስቸኳይ ስብሰባ ህንድንና ፓኪስታንን የሚያዋስኑ ዋና ዋና ድንበሮች ለመዝጋትና የኢንዱ ወንዝ ውሃ የማካፈል የውሃ ስምምነት ለማራዘም መወሰኑም ተናግረዋል። አክለውም ወደ ህንድ በልዩ ቪዛ የሚገቡ ፓኪስታናውያን እንዲታገዱም የገቡትም በ48 ሰዓት እንዲለቀው እንዲወጡም አሳስበዋል። የፓኪስታኑ ጠቅላይ ሚኒስተርም የህንድን እርምጃና አደጋውንም ተከትሎ ማብራሪያ እንዲሰጡ በብሔራዊ ጸጥታ ኮሚቴ ጥሪ እንደቀረበላቸውም ታውቋል።
ለ26 ንጹሃን ህልፈትም ለበርካቶች ቁስል ምክንያት የሆነው የካሽሚር የሽብር ጥቃትን ቲአርኤፍ የተሰኘ አማጺ ቡድን ኃላፊነቱን ወስጃለሁም ብሏል። ይህ ኃይል በፓኪስታን ድጋፍ ይደረግለታል ስትልም ህንድ ተጋጋሚ ክስም ታቀርባለች። ወደ ሌላኛው መረጃ ስናልፍም ሐማስ ሁሉንም ታጋቾች መልቀቅ አለባት ሲሉ መሐመድ አባስ ተናገሩ። የፍልስጤም ፕሬዝዳንት መሐመድ አባስ ሐማስ ሁሉንም የእስራኤል ታጋቾች በፍጥነት መፍታት አለባት ማለታቸውም ተገልጿል። በጋዛ ያለውን ቀውስም ያባባሰውና እስራኤል የተጠናከረ ጥቃት እያደረሰች ያለው ሐማስ አግቶ በያዛቸው ሰዎች ምክንያት ስለሆነ አሁኑኑ ታጋቾችን መልቀቅ እንዳለባትም መሐመድ አባስ ጥሪያቸውንም አሰምተዋል። አባስ በራማላ በነበራቸው ስብሰባ እኔም ህዝቤም ዋጋ እየከፈልን መቀጠል የለብንም ሲሉም ተደምጠዋል። አክለውም በየቀኑ ሞት ማስተናገድ ሰልችቶናል፣ በጋዛ ያለውን ህዝብ ሰላም ለመጠበቅም ሐማስ ቀሪ ታጋቾችን መልቀቅ አለባትም ብለዋል። እናንተ ማተረቦ ከጋዛ ህዝብ ላይ እጃችሁን አንጹ በማለትም ሐማስን መዝለፋቸውንም ታውቀዋል። የሐማስ ከፍተኛ መሪ ባሲም ናይም በበኩሉም የአባስ ዘለፋውንም በማውገዝም ተቀባይነት የለውም ሲሉም አጣጥለውታል ሲልም ቢቢሲ ዘግቧል። ወደ ቀጣይ መረጃ ስናልፍም የህወሓት አንጃ የተቆጣጠረውም ጊዜያዊ አስተዳደር ለውጥ አያመጣም ሲሉም ሳልሳይ ወያኔ ትግራይ ፓርቲም ገለጸ። ፓርቲው ዛሬ በመቀለ ከተማ በውስጣዊ ጋዜጣዊ መግለጫ በጄኔራል ታደሰ ወረደ የሚመራውን የጊዜያዊ አስተዳደሩን የህወሓት አንጃ ስልጣኑንም እንዲቆጣጠርም ፍቃድ እንደሰጠውም ጠቁሟል። በፕሪቶሪያ ስምምነት አንቀጽ 10 መሰረትም የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆንም የተደነገገ ቢሆንም አሁንም የተመሰረተው ካቢኔ ግን ይህንን አለመሟላቱን ፓርቲው አስታውቋል። አሁን ያለው የጊዜያዊ አስተዳደር ካቢኔ በዶክተር ደብረጽዮን ለሚመራው ህወሓትም ተላልፎ የተሰጠ ነው ያለው ፓርቲው ለአብነትም የከተማው ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮ እና የጤና ቢሮ እንዲሁም ሌሎች ስልጣኖች በዚሁ ቡድን መያዛቸውንም አስረድተዋል። በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥም ማምጣት አይችልምም ሲሉ ተናግረዋል። እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችልም አሳስቧል። በመሆኑም ጊዜያዊ አስተዳደሩ ካቢኔውን ሁሉንም ባካተተ መልኩ እንዲቀይርም ጥሪ አቅርቧል። ከጋዜጠኞቹ እንዲህ አይነት ቅሬታ ከማቅረባችሁ በፊትም ከጄኔራል ታደሰ ጋር በጉዳዩ ላይ ተወያይታችሁ ነበር ወይ የሚል ጥያቄ የተነሳላቸው የፓርቲው አመራሮችም ጉዳዩን በተመለከተ ከጊዜያዊ አስተዳደር ጋር ለመነጋገር ያደረገውን ጥረትም አልተሳካም በማለት መለሰዋል ሲልም ዛበሻ ዜና ገልጿል። ወደ ቀጣይ መረጃ ስናልፍ በማክሮ ኢኮኖሚ ለውጥም ፖሊሲው ምክንያት የኢትዮጵያ በምስራቅ አፍሪካ የነበሩትን መሪነትን ለኬንያም አስረከበች። ኬንያ በምስራቅ አፍሪካ የነበራትን ግዙፍ ኢኮኖሚ የሚያሰኝ ስያሜ ከኢትዮጵያ መልሳም ተረክባለች። ዓለም አቀፉ የገንዘብ ተቋም IMF ትላንት ማምሻውን ባወጣው የጸደይ ወቅት የኢኮኖሚ ምልከታም የኢትዮጵያ ገንዘብ ከትልልቅ የውጭ ምንዛሬዎች አንጻር የነበረው ቦታ በኢኮኖሚ ለውጡ አማካኝነት በማዳከም ዓመታዊ ጥቅል ምርቱ በዶላር ሲታይ በከፍተኛ ሁኔታ እንዲቀንስም አድርጎታል። የሀገሪቱ ዓመታዊ ጥቅል ምርትም እንደ አውሮፓውያን አቆጣጠር በ2005 ወደ 117 ቢሊዮን ዶላር እንደሚወርድም ነው IMF የተነበየው። በአንጻሩ በ24 ከሌሎቹ ጠንካራ ገንዘቦች አንጻር በ21 በመቶ የተጠናከረው የኬንያ ሽልንግም የሀገሪቱ ዓመታዊ ጥቅል ምርትም ወደ 132 ቢሊዮን ዶላር እንዲያድግም ያደረገ በመሆኑ በተጠቀሰው ዓመትም በቀጠናው ትልቅ ኢኮኖሚ መሆን የሚያስችለውን ቦታ መልሶ እንዲረከብ የሚያደርግ ነውም ብሏል። ከ2022 አንስቶ ኢትዮጵያ የምስራቅ አፍሪካ ግዙፍ ኢኮኖሚ በመሆንም ቦታውም ከኬንያ ተረክቦ የነበረ መሆኑም ይታወሳል። ይህ የአገሪቱ ከሳህራ በታች ካሉ የአፍሪካ ሀገራት ሶስተኛ ትልቅ ኢኮኖሚ መሆን እንድትችልም አድርጓት ነበር። ሆኖም የብር አቅም ከዶላር አንጻር የ55 በመቶ አካባቢ መዳከም ቦታውን እንድትለቅም የሚያስገድዳት ሆኗልም ብሏል። በቀጣይ መረጃ ዋይት ሃውስ ከቻይና ጋር የንግድ ስምምነት ላይ ለመድረስም በአግባቡ እየሰራው ነው አሉ። የዋይት ሃውስ ፕሬዝዳንት ሴክሬታሪ
በጋዜጠኞቹ ጥያቄ ቀርቦላቸው ሲመልሱም ስራዎች እየተሰሩ ነው ብለዋል። በእርግጥ በቂ ጊዜ አለ፣ ሰኔ ላይ ጠይቁኝ ማለታቸውንም አነጋጋሪ ሆኗል። የዶናልድ ትራምፕ በ3 ወራት የተራዘመው የታሪፍ የጊዜ ገደብ ሲጠናቀቅ ሁሉንም ነገር መልስ ያገኛል ባይ ናቸው። ሚኒስተሯ ስምምነት ላይ ለመድረስ በተቻለ ፍጥነት መሪዎቹ እየሰሩ መሆኑንም ጠቁመዋል። ከቻይና ጋር ስምምነት ላይ ለመድረስ በጎ ስራዎች እየተከናወኑ መሆናቸውን ያሳወቁት የዋይት ሀውስ ፕሬስ ሴክሬታሪ በጊዜ ሂደት ግን ሁሉም ነገር ይፈታል ብለዋል። ስላዳመጣችሁ እናመሰግናለን። ሰላም ቆዩልን።